አንቺ ያምሻል እንዴ? ጤነኛ አይደለሽ? መቼ ዛሬ ደፍረ ውጭ እንደማትልኝ ተስፋ አደርጋለሁ። እናማ ዛሬ ትላንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ጓደኛ ከቤት ሰራተኛ ሲሆን በጣም እኛ ሴቶች ደግሞ ባሎቻችን የግላችን የብቻችን ብቻ እንዲሆኑ ነው የምንፈልገው። በእርግጥ መግደልን አልደግፍም፣ ግን ለወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ለወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። ሰላም ሰላም፣ እንደምን አላችሁ የዳጣ ድራማ ተከታታዮች? በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በክፍል 77 መጥቻለሁ ማለት ነው። እንግዲህ ዛሬ ዳጣ ድራማ እንደተመለከታችሁት በባለፈው ጋሺ ሰላም እየደወለችልኝ ብሎ ነበረ የተለያየ ነው ማለት ነው። ከዳጣ ጋር ውጪ ቁርስ እየበሉ የሆነ ቡና እየተገባበዙ ማለት ነው። እንግዲህ እውነት ይዛኔ ሰላም እናቷ እንደሆነች ይነግራታሉኝ ምናምን የሚለው ላይ ነበረ። እንግዲህ አልነገራትም ማለት አይም ተሳስታል ቴክስት ልካለኝ ነው ምናምን ነገር ብሎ ሸወዳት ማለት ነው ዳጣን። በዛሬው ክፍል እንግዲህ ያው በሰላም ተለያይተዋል። እንግዲህ ለማን ነው ለሰላምዬ በኋላ ከተለያዩ በኋላ ደውሎላታል ማለት ነው። ምን አርግ ነው የምትይኝ? ልጄ ጋር ነበርኩኝ ምናምን አላት። ለምንድን ነው ወደ ያልደወልክልኝ ቴክስቱን እንዳይህ ምናምን ስትለው ልጄ ጋር ነበርኩኝ ምናምን ስላ ከማንኛው ልጄ ሰላምዬ ግን በጣም ነው የምታናድደው የምር እንደዚህ ማለት አይነው። እሷም አልፈርድባትም፣ ብዙ ታግሳ ነው እንደዚህ ልትሆን የቻለችው። ደግሞ አንዳንዴ ማለት ለሰውም ማሰብ ያስፈልጋል። ደረጃም ሆን ብሎ አይደል የሚያደርገው ያንን ነገር። ያ ነገር ከተፈጠረ በኋላ ልጅቷን ወንድሙ እንደጣለባት ነግሯታል። ሲቀጥል ደግሞ ሁለተኛውን ጥፋት ያጠፋችው ራሷ ነው። ያንን ነገር ልጠቀም ብላ ያደረገችው ማለት ነው። በዛሬው ክፍል እንግዲህ እንደዛ ብላ አናደዋለች ማለት ነው። ምን ነው አልሞት ነገር ምን ሆናለሁ ብለሽ ነው እንደዚህ ያልሽው ምናምን ሲላት ከዛ በርታማ ይለመድ ነገር የለም ይለመዳል ጋሼ ምናምን አለችው። ከዛ ልጄን አምጣልኝ ምናምን ነበር ያለችው። ከዛ ብለዋለች ማለት ነው። ስለዚህ እንደዛ ስትለው እንግዲህ ያው ለማንኛውም ደህና ሆኜ ብሎ ዘግቶባታል ማለት ነው። ያው እንግዲህ እንደተለመደው ማለት ያው ልጄን አምጣ ምናምን ነው የምትለው። ደግሞ ልጅ ወንድ ነው ምናምን ስትለው እንደዚህ ስለዛ ነገር አታውሪኝ በቃ እርሹ ምናምን እያለት ነበረ ማለት ነው። እንግዲህ ምንም ነው መራሰው ስትለው ልጁንም ወንዱንም ሴቱንም ሁለታቸውንም እርሻቸው የተፈጠረበትን አጋጣሚ አንቺም ታውቂያለሽ አላት። እና እንደዛ ብለዋለች ማለት ነው። እንግዲህ በቀጣይ ፓርት ምን እንደሚፈጠር አናውቅም። ዳጣና ናታን ናቸው እነሱ ያው ፍቅር በፍቅር ሆነዋል ማለት ነው። በጣም ብዙ ነገር ተደራርገዋል በዛሬው ክፍል። እኛም ደስ ብሎናል። እንኳን ተዋደዱ አይለያችሁ። ያው እንግዲህ አቶ ደረጀ ነው ጭንቀት ውስጥ የገቡ በጣም ተጨንቋል ማለት ነው። ምክንያቱም ማርታን እንትን ለማለት አልፈልግም ማለት የማርታ ላይ ማየት አልፈለገም እና የሆነ ታይም ላይ እሷ ተመሳምናምን ሶሻል ሚዲያ ሊሆነች ነበር እና ሊደረ ይህን ነገር እሱ ሌላ እያሰበ ነበር ማለት ብዙ ነገር እያሰበ ነበር በውስጡ። አየደረ ይህንን ሰውዬ ይህን ብዙ ያደረገችው ነው ያየ ትልልቅ ሚዲያዎች የለቀቁት ነገር ነው ምንድነው ምናምን ሲላት ባሏን ገላ ስጋውን ቆራርጣ ሳያውቁ ለሰው አበላቻቸው ምናምን ስትለው እዚህ ምንድነው ምን አድርጎ ነው ያክል የገደለችው ምናምን መግደል ተገቢ ነው ምናምን ሲላት አይ እሱ መግደል ተገቢ ነው ብዬ አይደለም፣ ግን ደግሞ የሆነ እኔ በሱም አልፈርድም። ምክንያቱም በገዳይ አትፍረድ ሟችም ያናድድ አናዳጅ ነው ይባላል አንዳንዴና እንትኑ የሆነ ነገሩን አድርጎባት ወስልቶባት የሆነ ነገር አድርጎባት ይሆናል። እኛ ሴቶች ደግሞ ባሎቻችንን ሲነኩብን አንወድም፣ የግላችን እንደሆነ ነው የምንፈልገው ምናምን እያላት ነበር ማለት
ማለት ነው። ታዲያ መግደሉ ተገቢ ነው ብለሽ ታስቢያለሽ ይችላል። መግደሉ ተገቢ ነው ብዬ አላስብም። ለእሱም አይጠቅመው። ምክንያቱም ለእሷም ጸጸት ነው የሚሆንበት። ከተቀጥለው ደግሞ እሷን መግደሉ ምክንያት ሌላ ጥፋት ነው። እሱን በመግደሉ ምክንያት ሌላ ጥፋት ነው የሚሆንበት። ምክንያቱም እስር ቤት ትገባለች ምናምን ሌላ ብዙ ነገሮቿን ታጣለች። ሁሌም መጀመሪያ አንድ በደል ተበድላለች፣ ሁለተኛ ደግሞ እሱን ስለገደለች ምንም የምትጠቀመው ነገር የላትም። ግን ደግሞ ያው በግስል ገደለችው ብዬም አልፈርድባትም። ጨካኝ ናት ምናምን ሲለ እያላት ነበረ። ግን እኔ ምርሽ ማርቲ እንዲበል ከልጅ ቢወልድባት በሚስቱ ላይ ምናምን ሲላል እሱ እንደ እንትኑ ይወሰናል አለችው። ማለቴ አንድ ሰው ከአቅሙ በላይ ሆኖበት ወይም ሰክሮ ወይ የሆነ ነገር ሆኖ ቢወልድ ተሳስቶ ቢወልድ ችግር የለውም እንትን ሊባል ይችላል ምናምን ማለት የሆነ ሰው ሆኖ የማይሳሳት ነገር አይደለም። የማይሳሳት ሰው የለም እና ሰው ሆኖ ስለዚህ ችግር የለውም ምናምን ስትሎች ተጽናንቶ ነበር አቶ ደረጀ። ሁለት ቢሆንስ ብሎ ደግሞ መጠየቅ። ከዛ በኋላ ሁለትማ ከሆነ ስህተት አንዴ ነው፣ ስህተት ሁለቴ የለም። ስለዚህ እንትን ማለት የለበትም። ሰው አውቆ ሊሆን ይችላል፣ አውቆ ነው ምናምን ብቻ ስህተት አንዴ ነው፣ ሁለቴ አይሳሳትም ሰው ምናምን ስትለው ከዛ ታዲያ ምን ለልጆቹ ሲባል መታረቅ አይሻልም ምናምን ሲላት ልጆቹ የእሱን ባለየነት እያዩ ከማድጉ የእናቶቻቸውን ቆራጥነት እያዩ ቢያድጉ ይሻላቸዋል አለችውና እውነትሽን ነው ማለት ልክ ብለሻል፣ ተናግረሻል፣ ስህተት አንዴ ብቻ ነው ምናምን አላት ማለት ነው። እንግዲህ በራሱ ላይ እየፈራረደ ነው ማለት ነው። ይህ ሁሉ ጉድ ስትሰማ ግን እትዬ ማርታ ምን የምትል ይመስላችኋል? በጣም ከባድ ነገር ነው። ሌላው ኤቢ ነች። ኤቢ ናት እንግዲህ ናታን ሸዋር ሲወስድ መጣ ክላስ ውስጥ በቃ አንተ ማለት እንትናና ዳጣና ናታን ተማክረዋል። እሷ እንዴት አድርገን እንጉዳት ማለት ብላክሜል ነው ምናምን የሚባለው እንዴት እናርጋት ምናምን እያላን ነበረ። ላስብበት እያለች ነበር። ያው እሱም የእሷ ብላክሜል ስለሆነ እንዴት መታ ሸዋር ከሚወስድበት ዛሬ መቼም እምቢ አትለኝም አብረን እናድራለን ምናምን ስትል እና ምን ልፈልግሽ ነው ምናምን ሲላት እንግዲህ አሁን በእኔ ቁጥጥር ስር ነህ ብለዋለች ማለት ነው። ምን ይፈጠራል ቀጣይ እናያለን። በያላችሁ በሰላማችሁ